ሰላም ተመልካቾቻችን እንዴት ናችሁ? የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። እንደወትሮው የተለያዩ አዝናኝ እንዲሁም መረጃ ሰጪ ፕሮግራሞችን ይዘን ተገኝተናል። በየጣልቃው ደግሞ ስለ ሮሚንግ አገልግሎት መረጃ እያቀበልኳችሁ አብረን እንቆያለን። ሜቲ ፋንታውን ነኝ፣ አብራችሁን ሁኑ። የሮሚንግ አገልግሎት ኢትዮ ቴሌኮም ለውድ ደንበኞቹ ካቀረባቸው የህይወት ማቅለያ ዘዴዎች መካከል አንደኛው ነው። የሮሚንግ አገልግሎት የኢትዮ ቴሌኮም ደንበኞች በተለያዩ ሀገራት ሲንቀሳቀሱ ባሉበት ሀገር የሚጠቀሙትን የስልክ መስመር እንደያዙ ጥሪ መቀበል፣ መደወል፣ አጫጭር መልእክቶች መላላክ፣ በተጨማሪም የኢንተርኔት አገልግሎት እንዲጠቀሙ የሚያስችል አገልግሎት ነው። ይህ አገልግሎት በ159 ሀገራት ለሚንቀሳቀሱ የኢትዮ ቴሌኮም ውድ ደንበኞች መደወል፣ ጥሪ መቀበል፣ የኢንተርኔት አገልግሎት መጠቀም እንዲችሉ የሚያደርግ አገልግሎት ነው። ወደ ኋላ ላይ መለስ ብለን ስለ ሮሚንግ አገልግሎት ጥቅሞች በድጋሚ የምናወራ ይሆናል። ለመግቢያ ያዘጋጀነውን ፕሮግራም ወደ እናንተ እናደርሳለን። በዓለም አቀፍ አገልግሎት ኢትዮ ቴሌኮም ለደንበኞቹ በጣም አፎርዴብል የሆነ ወይ ደግሞ ለደንበኞቹ ተመጣጣኝ የሆነ ዋጋ ያለው የመደወያ ጥቅልም በተጨማሪ ደግሞ ቀጥታም ሲደውሉ በጣም ቅናሽ ከየትኛውም ተወዳዳሪነት ያለውና ዝቅተኛ የሆነ ክፍያ ነው የሚያስከፍለው። እንዲሁም ደግሞ ወደ ውጭ ሀገር ከ550 በላይ ተደራሽ ኦፕሬተር ጋር ስምምነት አድርጎ ከደንበኞች በየትኛውም በሀገር በሚሄዱበት ስልካቸውን ያለ አንዳች ስጋት የሮሚንግ አገልግሎት ተጠቅሞ ያስችላል ማለት ነው። እንዲሁም ደግሞ ከሁሉም ዓለም ሀገራት ላይ በቀጥታ የሬሚታንስ አገልግሎት የሐዋላ አገልግሎት ደንበኞች እንዲያገኙ ለብዙ ዓመታት እየሰራበትና ደንበኞችን እርካታ ከመጨመር አንጻር ያስኬዳቸው ሂደቶች ነው። ቴሌብር ሬሚት ብለን ስናመጣው ደንበኞች ባሉበት ቦታ ላይ ከየትኛውም ሀገር ሆነው ቴሌብር ሬሚትን አውርደው በቀላሉ ለሚፈልጉት ሰው ቴሌብር አካውንቱ ላይ ቴሌብር ቁጥሩ ላይ መላክ ይችላሉ ማለት ነው። አሁን ግን ቀላልና ምቹ ለነሱ የሚያደርገው አንደኛ መተግበሪያውን በቀላሉ ከፕሌይ ስቶር ከአፕ ስቶር ማውረዳቸው ነው፣ በቀላሉ ያገኙታል። ሁለተኛ ደግሞ ሰዓትና ጊዜ ወቅት ምንም ነገር ሳይገድባቸው ባሉበት ቦታ ሁኔታ ላይ ሆነው አፕሊኬሽኑን ብቻ በመጠቀም ያለ አንዳች ከክፍያ ነፃ በሆነ ሁኔታ ለሚፈልጉት ሰው በየትኛውም ሰዓት በፍጥነትና በቅልጥፍና ብሩን መላክ ይችላሉ ማለት ነው። ኢትዮ ቴሌኮም የገና በዓልን አስመልክቶ ከዕለቱ ምንዛሬ በተጨማሪ 11% ለደንበኞቹ ሰጥቷል። አሁንም ደግሞ ከዕለቱ ምንዛሬ በተጨማሪ 9% እየሰጠ ይገኛል። $6 እስከ $5000 ማስተር ካርድ እና ቪዛ ካርዳቸውን ተጠቅሞ በቀላሉ ወደሚፈልጉት ሰው መላክ ይችላል። አጠቃቀሙ በጣም ቀላል ነው። በማንኛውም ደንበኛ ፕሌይ ስቶር ላይ አፕ ስቶር ላይ ገብቶ አፕሊኬሽኑን ማውረድ ይችላል። ቴሌብር ሬሚት የሚለውን ከጻፈ ይወጣለታል። ከ100,000 በላይ ዳውንሎዶች አሉ። ሬቱን በጣም ጥሩ ነው። ጥሩ ሬት የተደረገና በፕሌይ ስቶር ላይ ጥሩ እይታም ያለው ነው። በተጨማሪ ደግሞ ሀገር ውስጥ ላሉና ብር ወደ ራሳቸው አካውንት ነው ለቤተሰቦቻቸው መላክ የሚፈልጉና ኢንተርናሽናል ካርድ ያላቸው ደንበኞችም ከቴሌብር ሱፐር አፕ ላይ ብቻ በመግባት ሚኒ አፕ አድርገን ስላመጣ ነው እዛ ላይም ገብቶ ደግሞ አፕሊኬሽኑን መጠቀም ይችላሉ። የጂሜል አካውንታቸውን በመጠቀም መመዝገብ ይችላሉ ማለት ነው። ሲመዘገቡ ጂሜል ላይ ቬሪፊኬሽን ይልክላቸዋል። ከሱ ከኢንቦክሳቸው አውጥተው በቀላሉ ምዝገባውን ይፈጽማሉ። እዛ የሚጠይቃቸው ፎርሞች አሉ ለመመዝገብ በጣም ቀላል። በአንድ ጊዜ በአንድ ደቂቃ በማይሞላ ውስጥ ተመዝግበው ወደ አገልግሎት መግባት ይችላሉ። ኢትዮ ቴሌኮም በኢትዮጵያ ውስጥ ከፍተኛ ቁጥር ያለው ከ57 ሚሊዮን በላይ ደንበኞችን በቴሌብር ያፈራ ነው። ስለዚህ ከውጭ የሚልኩ ደንበኞች በቀላሉ ለ57 ሚሊዮን የሚሆን ደንበኛ ያለውን መላክ ይችላሉ ማለት ነው። ስለዚህ በቀላሉ ከውጭ ያለ ሰው በስልክ ቁጥሩ ብቻ ለአንድ ደንበኛ ባለበት ቦታ ላይ ያንን ብር መላኩ ከየትኛውም ሐዋላ አገልግሎት የተሻለ ያደርገዋል ማለት ነው። ግብይቶችን ለመፈጸም ደግሞ እዛው ስልኩን ተጠቅሞ ግብይቶችን እዛው ባለ ይፈጽማል ማለት ነው።
ተመልሰናል ተመልካቾቻችን። በዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን ስለ ሮሚንግ አገልግሎት እያወራን እንገኛለን። ቀደም ሲል በተመለከትነው ፕሮግራም የሮሚንግ አገልግሎት ምንነት ምን እንደሆነ ለማወቅ ችለናል። አሁን ደግሞ የኢትዮ ቴሌኮም ደንበኞች የሮሚንግ አገልግሎትን በመጠቀማቸው ስለሚያገኙት ጥቅም ትንሽ እንበላችሁ። ከሮሚንግ አገልግሎት ጥቅሞች መካከል በአበይትነት የሚጠቀሱት የኢትዮ ቴሌኮም ደንበኞች በተለያዩ ሀገራት ሲንቀሳቀሱ ከቤተሰቦቻቸው ጋር ሳይቆራረጡ የስራ ሁኔታቸው ሳይስተጓጎል ለጉብኝት፣ ለስራ እንዲሁም ለሌላ ዓላማ ወደ ሄዱበት ሀገር ሁሉ ተረጋግተው ጊዜ አሳልፈው እንዲመለሱ ማድረግ የሚችል ቀላል ዘዴ ነው። በነገራችን ላይ የሮሚንግ አገልግሎትን ማግኘት ያን ያህል ከባድ አይደለም። በቴሌብር ሱፐር አፕ እንዲሁም በማይ ኢትዮቴል መተግበሪያ ራስዎ በያሉበት ማግኘት ይችላሉ። በዚሁ ወደ ተከታዩ መሰናዷችን እናልፋለን። ዘመን ቅምሻ ይቀጥላል። ሰላም እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። ከፕሮግራሙ ጋር አብሬያችሁ የምቆየው ዮሐንስ አለፈውም ነኝ። እንግዲህ እንደተለመደው ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያያዙ የተለያዩ አይነት መረጃዎችና ጥቆማዎችን አደርሳችኋለሁ። አብራችሁን ቆዩ። በዛሬው ፕሮግራማችን እንግዲህ ኢትዮ ቴሌኮም ለደንበኞቹ ካቀረባቸው አገልግሎቶች መካከል ቴሌ ሳይን ስለሚባል አገልግሎት ነው የምናወራው። ይህ አገልግሎት እንግዲህ የቀረበላችሁ በሞባይል መተግበሪያ መልኩ ነው። ስለዚህ ለአንድሮይድ እንዲሁም ደግሞ አይኦኤስ ወይም ደግሞ ለአፕልም ስልክ በሁለቱም መልኩ ቀርቦላችኋል። ከፕሌይ ስቶር ወይም ደግሞ ከአፕ ስቶር ላይ ገብታችሁ አፕሊኬሽኑን ማውረድም ትችላላችሁ። ስለዚህ በዛሬው ፕሮግራም እንግዲህ ይሄ ቴሌ ሳይን የተባለው አገልግሎት ምን አገልግሎቶችን እንደያዘ ለእናንተ ዘርዘር አድርጌ እንዴት እንደምትመዘገቡ በውስጡ ገብታችሁ ደግሞ እንዴት ነገሮችን እንደምትከውኑ አብረን እናያለን። አብራችሁን ቆዩ። እንደሚታወቀው እንግዲህ ለተለያዩ አይነት ፕሮሰሶች ወይም ደግሞ ለተለያዩ አይነት ተግባራት ያሉንን የትምህርት ማስረጃዎች ሊሆን ይችላል፣ መንጃ ፍቃድ ሊሆን ይችላል፣ የፍርድ ቤት ትዕዛዝና ውሳኔዎች ሊሆኑ ይችላሉና የተለያዩ አይነት ዶክሜንቶችን ማረጋገጥ ይኖርብናል። ስለዚህ ኢትዮ ቴሌኮም ምን ይዞላችሁ መጣ? እነዚህን ዶክሜንቶች ቤታችሁ በየትኛውም ጊዜ በየትኛውም ቦታ ሆናችሁ ማረጋገጥ የምትችሉበትን አገልግሎት ነው ያቀረበላችሁ። ቀደም ብዬ እንደነገርኳችሁ የአገልግሎት ቴሌ ሳይን እንለዋለን። ፕሌይ ስቶር ወይም ካፕ ስቶር ላይ ማውረድም ትችላላችሁ። እንዲሁም ደግሞ ካወረዳችሁ በኋላ ገብታችሁ ወይም ደግሞ አካውንት ክሬት እንዴት እንደምታደርጉ ደግሞ በዚህ ቪዲዮ እናያለን። አሁንም በድጋሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። እንግዲህ ስለ ቴሌ ሳይን የኢትዮ ቴሌኮም መተግበሪያ ነው እያወራን የምንገኘው። ስለዚህ አሁን ተግበሪያውን ከአፕ ስቶር ወይም ከፕሌይ ስቶር ካወረድን በኋላ በመጀመሪያ ኦፕን ካልነው በኋላ የሚጠይቀን ምንድነው? ቋንቋ እንድንመርጥለት ነው። ስለዚህ ቋንቋ እንግሊዘኛ እናደርግና አገር ደግሞ የሚለው ላይ ኢትዮጵያን እንመርጣለን። ስለዚህ ኢትዮጵያን ከመረጥን በኋላ ዴሞ ያሳየናል። እሱ ኔክስት እያልን ወይም ስኪፕ እያደረግን ወደ ዋና መግቢያ ገጽ ይወስደናል፣ ወይም ደግሞ ሎጊን ፔጅ ወደምንለው ማለት ነው። እዛ ላይ እንግዲህ አካውንት ወይም ደግሞ ለአፕሊኬሽኑ አዲስ ከሆንን ከስር ክሬት አካውንት የሚለውን በመጫን እንገባለን። እዛ ላይ እንግዲህ እዚህ ጋር ስክሪን ላይ ለማሳየት እሞክራለሁ። የሚጠይቀንን ጥያቄዎች በትክክል ከሞላን በኋላ ወደ አካውንት ክሬሽን እንገባለን ማለት ነው። አሁን እንግዲህ ስክሪኑ ላይ እንደምትመለከቱት ወደ አካውንታችንን ክሬት እያደረግን ነው። ስለዚህ ኢሜል አድሬስ ይጠይቀናል፣ ስልክ ቁጥር ይጠይቀናል፣ እንዲሁም ደግሞ የማንረሳውን ይለፍ ቃል አንዴ ከላይ እናስገባለን። በድጋሜ ደግሞ የይለፍ ቃሉን እናረጋግጣለን፣ ወይም ፓስወርዱን 2 ጊዜ ነው የምናስገባው ማለት ነው። ይህንን ካደረግን በኋላ እንግዲህ ወደ ኢሜላችን አውተንቲኬሽን ወይም ደግሞ እቺ ኦቲፒ የአንድ ጊዜ የይለፍ ቃል የአንድ ጊዜ መግቢያ የይለፍ ቃል ትላክልናለች። እሱን ይዘን መተን ከኢሜላችን ላይ እዚህ ላይ በማስገባት አካውንታችንን ቬሪፋይ ወይም ደግሞ እናረጋግጣለን። በመቀጠልም የስልክ ቁጥራችንንም እንዲሁ ቬሪፊኬሽን ይላክልንና ኢሜላችንንም ቬሪፋይ እናደርጋለን፣ ስልክ ቁጥራችንንም ቬሪፋይ እናደርጋለን ማለት ነው። አሁን በተሳካ ሁኔታ የቴሌ ሳይን መተግበሪያ መግቢያችንን እንግዲህ ወይም አካውንታችንን ከፍተናል ማለት ነው። ስለዚህ አሁን ደግሞ በመቀጠል ውስጥ ላይ ገብተን እንዴት የሚረጋገጡ ዶክሜንቶችን እንደምናዝ አብረን እናያለን። በድጋሚ አብራችሁን ቆዩ። ስለዚህ ተመልካቾቻችን እንግዲህ የቴሌ ሳይን ዳሽቦርድ ላይ ነው ያለነው አሁን። ስለዚህ በመቀጠል ምንድነው የምናደርገው? ወደ ቴሌፎርምስ ወይም ደግሞ ፎርሞች ወደምናገኝበት ቦታ እንገባለን። ቀደም ብዬ እንደነገርኳችሁ እንግዲህ የተለያዩ አይነት ዶክሜንቶችን እዚህ አፕሊኬሽን ውስጥ አስገብተን ማረጋገጫ የሚሰጠው ሚኒስቴር መስሪያ ቤት እንግዲህ ማረጋገጫዎች እንዲሰጠን ማድረግ እንችላለን ብያቸዋለሁ። እዚህ ጋር እንግዲህ አሁን ለመጀመሪያ ጊዜ የገቡ 2 ሚኒስቴር መስሪያ ቤቶች አሉ፣ ሚኒስትሪ ኦፍ ፎሬን አፌርስ እንዲሁም ደግሞ ሚኒስትሪ ኦፍ ጀስቲስ። ስለዚህ ከፍትህ ጋር የተያዙ ከፍትህ ሚኒስቴር ጋር የተያዙ ዶክሜንቶች ከሆኑ በሚኒስትሪ ኦፍ ጀስቲስ ስር ባሉ ፎርሞች ላይ እናገኛለን ማለት ነው።
ነው። እንዲሁም ደግሞ ከሚኒስትሪ ኦፍ ፎሬን አፌርስ ወይም ከውጭ ጉዳይ ሚኒስቴር ጋር የተያያዙ ዶክሜንቶች ወይም ደግሞ የውጭ ጉዳይ ሚኒስቴር ማረጋገጫ የሚሰጣቸው ዶክሜንቶች ከሆኑ ደግሞ በፎሬን አፌርስ ስር በሚለው እናገኛለን ማለት። ለምሳሌ አሁን በሚኒስትሪ ኦፍ ፎሬን አፌርስ ስር የሚገኙ ፎርሞችን ለማግኘት ሚኒስትሪ ኦፍ ፎሬን አፌርስ የሚለውን እንጫናለን። ዶክሜንት አውተንቲኬሽን የሚለውን ተጭናችሁ ከገባችሁ በኋላ እንግዲህ ሌላ አንድ መረጃ የሚሰጥ ፔጅ ታገኛላችሁ። እሱ ምንድነው? በእናንተ መከፈል ያለባችሁ ብር ስለ ሂሳቡ የሚያወራና የተወሰኑ ደንብና ሁኔታዎችን የሚነግራችሁ ፔጅ ነው። እሱን ካያችሁ በኋላ ስታርት ሳይኒንግ ትሉታላችሁ። ስታርት ሳይኒንግ ካላችሁት በኋላ እንግዲህ እዚህ ጋር ምን እንመርጣለን? ፕሮሰሲንግ ሴንተር ወይም ደግሞ እነዚህ ፕሮሰስ ከተደረጋችሁ በኋላ ዶክሜንቱን የምትወስዱበት ማዕከል አለ። እንዲሁም ደግሞ ኢትዮጵያዊ ነን አይደለንም የሚለውን የዜግነታችንን የምናረጋግጥበት ፎርም ማለት እሱም ላይ አይ አም ኢትዮጵያን ወይም ደግሞ አይ አም ፎሬን ናሽናል የሚል አለ። ስለዚህ ኢትዮጵያዊ ከሆነ ኢትዮጵያዊ ነን የሚለውን እንመርጣለን። አፕሊኬሽን ታይፕ የሚለው ላይ ደግሞ ለራሳችን ነው ፎርሙን የምንሞላው ለሌላ ሰው ተወክለን ነው የሚሉትን ደግሞ አረጋግጠን ራሳችን እየሞላን ከሆነ ከላይ ያለውን አይ አም አን ኢንዲቪዥዋል አፕላይንግ ፎር ማይሰልፍ የሚለውን እንመርጣለን ማለት ነው። በመቀጠልም እነዚህን ነገሮች ከሞላን በኋላ አሁንም ኔክስት ስንለው እንግዲህ አፕሊካንት ዲቴል ወይም ደግሞ የኛ የአመልካቾች ዲቴል መረጃዎችን የምንሞላበት ፎርም ይመጣል። የስማችን ታይትል ወይም ደግሞ ይሄ አቶ የምንለው በእንግሊዝኛ ሚስተር፣ ሚስትረስ፣ ሚስ የምንለውን እሱን እንመርጣለን። ጾታ እንዲሁም ደግሞ ስልክና ኢሜይላችንን በማስገባት አሁንም ይቀጥሉ እንላለን። ቀደም ብለን ያየናቸው መረጃዎች ከሞላን በኋላ እንግዲህ አሁን ዶክሜንታችንን ወደምናስገባበት ነው። ስለዚህ የተለያዩ የትምህርት ማስረጃ ሊሆን ይችላል፣ እንዳልነው የጋብቻ ሊሆን ይችላል፣ የሞት ሰርተፊኬት ሊሆን ይችላል፣ የፍርድ ቤት ውሳኔ ና ትእዛዞች፣ መንጃ ፍቃድ፣ የተለያዩ አይነት ዶክሜንቶችን እንግዲህ እዚህ ጋር አፕሎድ ወይም ደግሞ የምናስገባበት ፎርም ላይ ደርሰናል። ስለዚህ ዶክሜንት 1 የሚለው ላይ እናስገባለን። 2-3 ዶክሜንቶች ከሆነ ደግሞ ከስር አድ ሞር ዶክሜንት የሚል አለ። እሱን እየተጫነን እንግዲህ የምንፈልገውን ያክል ዶክሜንት ማስገባት እንችላለን ማለት ነው። ስለዚህ እያንዳንዱን ዶክሜንት ስናስገባ ምን ነገሮች እንጠየቃለን? ዶክሜንት ታይፕ አለ። ቅድም እንዳልኳቸው አሁን ፓስፖርትም ከሆነ ፓስፖርት ነው፣ መንጃ ፍቃድም ከሆነ የትምህርት ማስረጃም ከሆነ እነዚህን ምን አይነት ዶክሜንት አፕሎድ ወይም ደግሞ እየጫንን እንደሆነ ከላይ መናገር ወይም ደግሞ ከፎርሙ ላይ መምረጥ አለብን። እያንዳንዱን ዶክሜንት እንግዲህ አፕሎድ በምናደርግበት ወይም በምንጭንበት ሰዓት የዶክሜንቱን ሪፈራል ነምበር ወይም ደግሞ የዶክሜንት እያንዳንዱ የትምህርት ማስረጃ ከሆነች ከላይ ያለችውን ዩኒክ ነምበር ብናስገባ ተመራጭ ነው። ግዴታ አይደለም፣ ግን እሱ ብታስገቡ ደግሞ የዚህ የማረጋገጥ ሂደቱን ሞስትሊ ያፈጥነዋል ብዬ ስለማምን እዛም ላይ እንደ አማራጭ ነው የተቀመጠላችሁ፣ ብታስገቡት ይመከራል። ከሌላችሁ ግን ወይም ቁጥር ከሌለው ዶክሜንቱ ግን ማስገባት ግዴታ አይደለም። እንግዲህ ተመልካቾቻችን የተወሰኑ ዶክሜንቶችን ለምሳሌ አፕሎድ እያደረግን እንዴት መሙላት ፎርሞችን እንዳለብን የተለያዩ አይነት ዶክሜንቶችን እንዴት ለማረጋገጥ ፕሮሰስ እንደምናስገባ እንደምንጭን አይተናል። ስለዚህ በቀጣይ ደግሞ ምንድነው የምናደርገው? እነዚህን አፕላይ ያደረግናቸውን ወይም ደግሞ እንዲረጋገጡልን ማመልከቻ ያስገባናቸውን ዶክሜንቶች እዚሁ ቴሌሳይን አፕሊኬሽን ወይም መተግበሪያ ላይ ሳትወጡ መከታተልና ፕሮሰሳቸውን ማየት ትችላላችሁ። በዛሬው የዘመን ቅምሻ ፕሮግራማችን ኢትዮ ቴሌኮም ለክቡራን ደንበኞቹ ካቀረበው አገልግሎት መካከል የቴሌሳይን መተግበሪያንና አገልግሎትን ዘርዘር አድርገን ለማየት ሞክረናል። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም አገልግሎትና ምርቶች ጋር የተያዙ ጠቃሚ ምክሮችንና መረጃዎችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት፣ መልካም ሳምንት። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን የተለያዩ አፕሊኬሽኖች ወይም ሴቲንጎች የምናየው ይሆናል። ወይም ኮምፒውተር ላለን ደግሞ የተለያየ ድረገጾች፣ ሶፍትዌሮች፣ እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብሯችን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው ጌሞች ነው። ጌሞች በተለያየ ካቴጎሪዎች ይመጣሉ። አንዳንድ ጌሞች ለህፃናቶች አሉ፣ አንዳንድ ጌሞች ለትላልቅ ሰዎች፣ አንዳንዱ ለኢንተርቴንመንት ብቻ ነው፣ አንዳንዱ ኤጁኬሽናል። በዛሬ ፕሮግራማችን ላይ ማሳያችሁ 3 የተለያዩ ዘርፍ ላይ ያሉ በነፃ ምንም አፕሊኬሽን ሳጭኑ ኮምፒውተራችሁ ላይ ወይም ስልካችሁ ላይ ኢንተርኔት እስካላችሁ ድረስ እነዚህን ጌሞች በእነዚህ 3 የተለያዩ ዘርፎች ላይ ያሉትን እዚህ ፕሮግራማችን ላይ እናያቸዋለን። አብሯችሁን ቆዩ። እነዚህን 3 ኦንላይን ጌሞች ከማውራታችን በፊት ስለ ጌሞች ሲጀምር ለምንድን ነው የምናወራው? ከዚህ በፊት ስለ ኦንላይን ኤጁኬሽናል ፕላትፎርሞች አውርተናል። በተለይ ደግሞ ስለ አርቲፊሻል ኦንላይን ኤጁኬሽናል ፕላትፎርሞች ላይ ነበር የነካ ነው እና ብዙ ሰዎች በተለያየ መልክ የሚፈልጉትን ትምህርት ማግኘት እየቻሉ ነው።
በሌጌሲ ወይም በድሮ መልክ ኤጁኬሽን መማር ለሚፈልግ ሰው መጽሐፋቸውን ማንበብ የሚፈልጉ ወይም በአስተማሪ ሌክቸር መደረግ ለሚፈልግ እሱ አለላቸው። ኦንላይን ኤጁኬሽናል ፕላትፎርሞች ቪዲዮ ሆነም ወይም ፒዲኤፍ ዶኪመንቶች፣ ዌብሳይቶች ሪሰርች የሚያደርጉ ለሱም አለ። ከዛ ደግሞ መጨረሻ ላይ ስለ አርቲፊሻል ኢንቴሊጀንስ ያወራ ናቸው። እነሱም ደግሞ ኬተድ የሆነ ለእናንተ ኤጁኬሽን የሚያስተምራለን። ግን አንዳንዴ ኤጁኬሽን ስንማር ፋንና ኤክሳይቲንግ ወይ ላንማረው እንችላለን። ጌም እዚህ ቪዲዮ ላይ ኢንትሮዲውስ እናደርጋለን። ስለዚህ እነዚህ ኤጁኬሽናል ጌም ፕላትፎርሞች በእነዚህ 3 የተለያየ ዘርፍ የምናየው ኤጁኬሽንን ሞር ፋን ያደርገዋል። ስለዚህ ደስ ባለ መልክ እነዚህ በቀላሉ ጨዋታ እየተጫወተን በእነዚህ ኤጁኬሽናል ፕላትፎርሞች መጎበዝ ትችላላችሁ። የመጀመሪያው ጌም የምናወራው በክሪኤቲቭ ስፔስ መማር ለሚፈልግ ሰው ነው። ስለዚህ ክሪኤቲቭ ሰዎች ከሆናችሁ እንደኔ ፎቶሾፕ ወይም ኢሉስትሬተር የተለያዩ የግራፊክ ስራ መስራት ለሚፈልግ ይሄ ጌም ይጠቅማቸዋል። ይህንን ጌም እኔ ለብዙ ዓመት ተጫውቼዋለሁ። እኔ ካምፓስም ሆኜ ያለው እና በፎቶሾፕ እና በኢሉስትሬተር ወይም ግራፊክስ ላይ መስራት ለሚፈልግ እነዚህ ቱሎች እንድለምዳቸውና እንድጎብዝ አግዞኛል። የድረገጹ ስም በዚር ጌም ይባላል። ቪዲዮ ላይ እንደምትመለከቱት በዛ ድረገጽ ውስጥ ስትገቡ ቀጥታ ወደ ቱቶሪያሎቹ ይገባሉ እና እነዚህ ቱቶሪያሎችን በቀላሉ አይታችሁ ስቴፕሶቹን ካያችሁ በኋላ እዛው ዌብሳይቱ ላይ እንደሚያሳያችሁ እነዚህን ቱሎች እንድታዳብሩ ያግዛችኋል ማለት ነው። የሁለተኛው እዚህ ፕሮግራማችን ላይ የምናየው በየትኛውም ዘርፍ ላይ ያላችሁ ኮምፒውተር ብቻ እስካላችሁ ድረስ ይህንን ስኪል በጣም ካዳበራችሁ ለፊልዳችሁ በጣም ይጠቅማቸዋል ብዬ አስባለሁ። ይህም የታይፒንግ ጌም ነው። በኮምፒውተራችን ሆኖ ኢቨን በስልካችን ታይፕ በጣም በፍጥነት ማድረግ ስንችል ሞር ፕሮዳክቲቭ መሆን እንችላለን። ስለዚህ በታይፒንግ ስኪላችሁን ማጠንከርና ማጎበስ ከፈለጋችሁ typing.com በሚል ድረገጹን እንደከፈታችሁ የተለያዩ የታይፒንግ ጌሞች እዛው ውስጡ አለ እና ፍሪ አካውንት እዛው ካወጣችሁ ደግሞ ፕሮግረሳችሁንም ሴቭ ያደርጋል። አካውንት ማውጣት ለማይፈልግ እዛው ሆናችሁ እነዚህን የተለያዩ ጌሞች እዛው ድረገጽ ውስጥ ያለው ከፍታችሁ የእናንተን ታይፒንግ ስኪል ማዳበር ትችላላችሁ። ሶስተኛና የመጨረሻው እዚህ ፕሮግራማችን ላይ የምናየው mindgames.com በሚባል ድረገጽ ነው። ፕላትፎርም ውስጥ እንደገባችሁ የተለያዩ ዩኒቨርሳል የሆኑ ለአእምሮ የሚጠቅም ጌሞች አሉት። ለምሳሌ የእናንተን ወርድ ቮካቡለሪ ለማጠንከር ለሚፈልግ ካለ የቮካቡለሪ ጌሞች አሉ። ለማስታወስ ወይም ሜሞሪያችሁን ደግሞ ለማጠንከር ለሱም ደግሞ ስፔሲፊክሊ የተባለ ማይንድ ጌሞች አሉ፣ ሜሞሪያችሁን እንድታጠነክሩ ማለት ነው። በየትኛውም ሰዓት ኮምፒውተራችሁን ላይ ሆናችሁ ወይም በስልካችሁ ሌላ ሶሻል ሚዲያ ፕላትፎርም ላይ ዱም ስክሮል ከማድረግ የእኛን አይምሮ በእንደዚህ አይነት ጌሞች ማጠንከር እንችላለን። ውድ ተመልካቾቻችን በዚህ ሳምንት ትኩረቱን የሮሚንግ አገልግሎት ላይ ያደረገው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። በቀጣይ ሳምንት በሌሎች ፕሮግራሞች እስከምንገናኝ መልካም ጊዜ